ያገር ያለ መብረቅ ማለመምጣቱ ጾታ የላቸውም የተባሉ መላእክት ናቸው። ሰነፍ ሰው ሆይ ይህንን በሰማህ ጊዜ ልዑል እግዚአብሔርን ከሰው ከትል ከነቀዝ ጋር አታስተካክለው። እሷ ትሞታለች፣ ልጅ የአባቱን ኃጢአት አይሸከምም ይላል። እያንዳንዱ በራሱ ተጠያቂ ነው። ክርስቶስ ደግሞ የዓለሙን ሁሉ ኃጢአት ተሸክሞ በመስቀል ላይ ዋለ። ተዚያ ታስቀኝ ታምር ነው ማለት ነው። ደናቁርት እርሱት እንላለን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርሱት ተብላችኋል። በእውነት እንደ ድንግል ማርያም ያለ ልብ ከምድርና ከሰማይ የሰፋ ልብ በምድር ላይ የለም። አባ ገብረ ኪዳን በረከታቸው ለኛም ይድረሰን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ አገልግሎታችንን ይደግፉ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። አሜን። እግዚአብሔር አምላካችን ስም የከበረ የተመሰገነ ይሁን። ዛሬ በይበልጥ ደግሞ ይሄንን ሰሞን መነጋገሪያ የነበረ አንድ ቪዲዮ አለ። እስኪ እሱን ሰምተን እንግዲህ እግዚአብሔር በወደደ መጠን ደግሞ አንዲት አጠር ያለች መልስ እንመልስና ሐሳብ አስተያየታችሁን እየተነጋገርን ወደፊት እንሄዳለን ማለት ነው። እስኪ ሰምተነው እንመለስ። ክቡር ሊቀ ስልጣናትም ባሉበት ልናገር። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለመምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ። አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። መልካም ይበቃናል። እንግዲህ እንደሰማችሁት ነው። ብዙዎቻችሁ ደግሞ ይሄንን እንደሰማችሁት እርግጠኛ ነኝ። እንግዲህ የእንታ አራት አይና ሊቅ ናቸው። በዚህ ጉዳይ ላይ እሳቸው ሊናገሩበት የፈለጉትን ማብራሪያ ይሰጣሉ ብዬ አስባለሁ። እኔ ግን የዛሬ 1600 ዓመት የተጻፈ ወይም ከ1600 ዓመት በላይ የተጻፈ ርቱዕ ሃይማኖት የሚባል መጽሐፍ አሁን እሳቸው ባነሱት ሐሳብ ላይ ምን ይላል የሚለውን የኔን ሐሳብ ሳይሆን የመጽሐፉን በመንፈስ ቅዱስ ተቃኝተው አባቶቻችን የጻፉትን መጽሐፍ እንዲህ ብዬ አነብላችኋለሁ። ተከታተሉኝ፣ አደራ ተከታተሉኝ በጥሞና። እንደዚህ ይላል። የራስ የፀጉር የአይን የጆሮ የፊት የአፍ የእጅ የእግር የጣት መልክ አለውና ሰነፍ ሰው ሆይ ይህንን በሰማህ ጊዜ ልዑል እግዚአብሔርን ከሰው ከትል ከነቀዝ ጋር አታስተካክለው። ግርማቸው በሚያስፈራ በመባረቅትም ቢሆን ከብርሃኑ የተነሳ በፀሐይም ቢሆን ከከፍታው የተነሳ በሰማይም ቢሆን ከስፋቷም የተነሳ በምድርም ቢሆን ከጥልቀቱም የተነሳ በባህርም ቢሆን ከማቃጠሉ የተነሳ በእሳትም ቢሆን
ከረቂቅነቱ የተነሳ በነፋስም ቢሆን በማናቸውም ፍጡራን ይመስሉት ዘንድ አይገባም። ከምን ብሎ ተጀመረ? መጀመሪያ እግዚአብሔርን ከሰው ብሎ ነው የጀመረው። ምን ማለት? ይመስሉት ዘንድ አይገባም። ፈጣሪን ከማንኛውም ስም ጋር የሚያስተካክል የሚያመሳስለው ሰው የሚናገረው በአጋንንት አለቃ ለዘላለሙ ለገሃነም በተዘጋጀ መንፈስ ነው ብሎ ይዘጋዋል። ኃጢአቱም አይሰረይለትም። በሶስቱ ስም በሁሉም የብርሃን ሰራዊት በመላእክትም የተረገመ የተወገዘ ይሁን። ይህም የእግዚአብሔር አኳኋን እንደዚህ ነው ብለው በሚናገሩት ላይ ሁሉ ይደርስባቸዋል። ስለዚህም አኳኋኑ የማይታወቅ ባህሪውን ልንመረምረው አይገባንም። ከወደደ ከጸናች መለኮታዊት ባህሪው ፈጽሞ ሳይለይ በማይመረመር ባህሪው ይገለጣል እንጂ። ስለዚህ በሰውም አምሳል በአዕዋፋትም በርግብም በእሳትም በመባረቅትም በዝናብም በእንደዚህ ነው ብለን ልንመስለው እግዚአብሔርን አይገባንምና ይህን መጽሐፍ እንደዚህ ይላል። አባታችን ደግሞ ምናልባት በራሳቸው በኩል ደግሞ የማስተካከያ ደግሞ ወይም ሊሉ የፈለጉበትን መንገድ ይነግሩናል ብለን እናስባለን። ወደ ሁለተኛው ቪዲዮ እንሂድ። እሺ፣ ሁለተኛውን ቪዲዮ ደግሞ እስኪ ከዚህ በፊት አንድ መልስ ሰርቼበት ነበረ። እንከታተለውና አብረን መልስ እንሰጠዋለን። የኔን ኃጢአት ሌላ ሰው ተሸከመው ማለት አይቻልም። ሕዝቅኤል 18:20 ኃጢአት የምትጸራ ነፍስ እርሷ ትሞታለች፣ ልጅ የአባቱን ኃጢአት አይሸከምም ይላል። እያንዳንዱ በራሱ ተጠያቂ ነው። እንግዲህ እንደሰማችሁት ይሄ ሰው አይሁድ ነው ማለት የፈለገው እሱ ምንድነው? ስለ በደላችን ቆሰለ፣ ስለ መተላለፋችንም ደቀቀ፣ የደህንነታችን ተግሳጽ በእርሱ ላይ ነበርና በእርሱ ቁስል እኛ ተፈወስን ብሎ የተናገረውን አመጣና ክርስቶስ እንዴት የሰዎችን ኃጢአት ሊሸከም ይችላል የሚል የራሱ የሆነ የድንቁርና አውድ መከራከሪያ ይዞ መጥቷል ማለት ነው። ስለዚህ አንድ ሰው በራሱ ኃጢአት እንጂ በአባቱ ወይም ደግሞ በአዳም ኃጢአት እንዴት የሌላው ይጠየቃል፣ የሌላውንስ ኃጢአት ደግሞ አንድ ሰው እንዴት ሊሸከመው ይችላል የሚል አመክንዮ ነው ይዞ የተነሳው። ግን እስቲ እሱ አምነዋለሁ ብሎ እንደውም በጣም በተደጋጋሚ የዚህን ሰው ቪዲዮ ሳየው በጣም በተደጋጋሚ የሚያነሳው አንድ ሐሳብ አለና ወይም ደግሞ አንድ ነብይ አለ። ያ ነብይ ምን እንደሚል ሰምተን አብረን እንመለስ። እሺ፣ የትንቢተ ኢሳይያስ ምዕራፍ 64 ላይ ያሉትን ሁለት ቁጥሮች ላንበብላችሁ። ምዕራፍ 64 ቁጥር 6 ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል። ስምህን የሚጠራ አንተንም ሊይዝ የሚያስብ የለም። ፊትህን ከኛ ሰውረሃል፣ በኃጢአታችንም አጥፍተህናል ይላል። እንግዲህ አስቀድሞ ይሄ የተነገረው ለምንድን ነው? ቅዱሳኖች በዛ ዘመን የነበሩት ቅዱሳን አባቶቻችን ምንም ጽድቅ ቢሰሩ ምንም መልካም ነገር ቢሰሩ በአዳም በአባታችን ከእግዚአብሔር ጋር በመጣላቱ ጽድቃችን መጀመሪያ የተነሱት እንዲህ ብለው ነው። እሱ ግን ምንድን ያለው? መጀመሪያ አንድ ሰው ኃጢአቱም ለራሱ ጽድቁም ለራሱ ይሆናል እንጂ እንዴት ወደ ልጆቹ ወይም ደግሞ ጽድቁን ወደ ኃጢአት ኃጢአቱን ወደ ጽድቅ እንዴት ሊሆን ይችላል ብሎ ነበር የተናገረው። ምክንያቱም የአንድን ሰው ኃጢአት ማን ይሸከማል? በአዳም በደል ለምን እኛ እንቀጣለን ብሎ ነበር የተናገረው። እዚህ ጋር ግን ኢሳይያስ ምን አለ? ጽድቃችን ብሎ ነው የጀመረው። መጀመሪያ ጽድቃችን እንደ መርገም ጨርቅ ሆናል። ጽድቃችን ሁሉ እንደ መርገም ጨርቅ። መርገም ጨርቅ ማለት አንዲት ሴት በወር ግዳጇ ጊዜ በብሉይ ኪዳን ዘመን የመርገም ደም በፈሰሳት ጊዜ ያንን የመርገም ደም የነካውን ጨርቅ ማንም አይነካውም ነበር። እሱን የነካ ሁሉ እርግማኑ ይደርስበታል፣ ይተላለፍበታል ስለሚባል ያ የመርገም ጨርቅ ሰው በማይነካው ቦታ ላይ ይጣላል እንጂ ሰው በጭራሽ አይነካው። ስለዚህ ይህ ነቢይ እግዚአብሔር ኢሳይያስ ምን አለ? ጽድቃችን አለ። መጀመሪያ አስቀድሞ መልካም ሰርተናል፣ ግን ጽድቃችን እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣
በደላችንም እንደ ነፋስ ወስዶናል። ክርስቶስ ደግሞ የዓለሙን ሁሉ ኃጢአት ተሸክሞ በመስቀል ላይ ዋለ። የአዳም የልጅ ልጆቹ ክርስቶስ ራሱን ቤዛ እስከሚያደርግበት ኃጢአትን በመስቀል ላይ ቸንክሮ እስኪገድለው ድረስ የነበሩ በጎ ሰዎች ሁሉ ጽድቃችን እንደ መርገም ጨርቅ ተቆጠረብን ያሉት በአባታችን በአዳም ምክንያት በጥንት አብሶ በውርስ ኃጢአት ምክንያት ምንም መልካም ቢያደርጉ ኃጢአት በደል ሆኖ ስለሚቆጠርባቸው ነበር። ስለዚህ ወንድማችን መቼም ለክርስትና አይሁዳውያን ከጥንት ጀምሮ ክርስቶስ በዚህ ምድር ላይ በኪደተ እግሩ ከሚያስተምርበት ዘመን ጀምሮ ለክርስትና ጠላቶች እንደሆናቸው የታወቀ ነው። ግን ሰከን ብለህ ለምትጠይቃቸው ጥያቄዎች መልሰህ መላልሰህ ሪፈር ብታደርጋቸውና መጽሐፎችን ብታነብ ብዬ እመክርሃለሁ። ወደሚቀጥለው ቪዲዮ እንሂድ። ይቅርታው ቸርነቱ ለዘላለም በእውነት ይደረግብን እና ብሎ ይላል። ከዕለታት በአንደኛው ቀን ጌታ ኢየሱስ ክርስቶስ ከልጆች ጋር በተገነት ላይ ሲጫወት ከልጆቹ መካከል አንዱ ወድቆ ሞተ። ሌሎቹ ልጆች የልጁን መውደቅ በተመለከቱ ጊዜ ፈርተው ሲሸሹ፣ ጌታ ኢየሱስ ክርስቶስ ግን በዚያ ብቻውን ቀረ። የሞተው ልጅ ዘመዶቹ መጥተው ጌታ ኢየሱስ ክርስቶስን ይህንን ልጅ አንተ ገድለኸዋል አሉት። እርሱ ግን ኧረ አልጣልኩትም አላቸው። ሰዎቹም ጌታ ኢየሱስ ክርስቶስን ብዙ በዘበዙ ወይንም መረመሩት። ባበዙበት ጊዜ ወደ ሞተው ልጅ አስከሬን ቀርቦ የልጁን ስም ዜኑ ይባል ነበርና በታላቅም ድምፅ ዜኑ ዜኑ ብሎ ተጣርቶ ተዚያ ታስቀኝ ታምር ነው ማለት ነው። እንግዲህ ምን እንደምላቸው አላቅም እነዚህን ደናቁርት። ምክንያቱም ደናቁርት ከማለት በላይ ሌላ ሊገልጻቸው የሚችለው ምንም አይነት ቃል ስለሌለ ነው። በጣም ይቅርታ ለቃል አጠቃቀሚ። ማለት ምኑ ነው ያሰቃችሁ? ዜኑ ዜኑ ብሎ ስለጠራው እንዴ? የባህሪ አምላክ ነው እኮ። ወንጌልን እናንተ በምትወዱ ሰዓት ብቻ ነው እንጂ እንዴት ነው መልካም መስሎ ቅድስት ኦርቶዶክሳዊት ቤተክርስቲያን ላይ ሲሆን ግን እግዚአብሔር የሰራው ድንቅ ነገር እንደማላገጫ አድርጋችሁ ተወስዱታላችሁ። አሁን እዚህ ጋር የሚለው ተአምሩ ላይ እንዴት ነው? ይህ ሕፃን ልጅ ሞተ። ወላጆቹና ዘመዶቹ መጥተው ክብር ይግባውና ለስም አጠራሩ ክብር ይሁን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ምን ብለው አስጨነቁት? አንተ ነህ የገደልከው አሉት። እኔ አይደለሁኝም አላቸው። ደጋግመው ባስጨነቁት ጊዜ የልጁ ስም ዜኑ ይባል ስለነበረ የሞተውን ዜኑ ዜኑ ብሎ ደጋግሞ ጠራው ሲል እነዚህ ሰዎች ሳቁ። የሳቁት ምንድነው? ዜኑ ዜኑ ብሎ ስለጠራው ተአምር ነው እንዴ! በመጽሐፍ ቅዱስ በወንጌል የምታምኑ ከሆነ አንድ ከዚህ ጋር ፍጹም ተመሳሳይ የሆነ ሁኔታው ብቻ የሚለይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሎቱ ስብሐት የሰራው ድንቅ ተአምር አለ። ይህም ምንድነው? የማርያምና የማርታን ወንድም አልዓዛርን አስታውሱት። ከሞተ ከ4 ቀን በኋላ በአልዓዛር መቃብር ደጃፍ ላይ ቆሞ ድንጋዩን አንሱ ብሎ ከተናገረ በኋላ አልዓዛር አልዓዛር ብሎ ከሞት ጠራው። ክብር ምስጋና ለአምላካችን ይሁን። ከሞት ደጃፍ ከመቃብር ጉሮሮ ነጥቆ የሚያወጣ እንዲህ ያለ አምላክ አለን። እናንተ ግን ለድንቅ ስራው መዘባበቻ፣ ለተአምራቱ፣ ለድንቅነቱ፣ ለአምላክነቱ አላገጣችሁበት። ከገረፉት ከአይሁድ አትተናነሱ። ዜኑ ዜኑ ብሎ ጠራው። ዜኑ ዜኑ ብሎ ጠራው። ቀጥለህ ለምን አላነበብከው? ይህ ልጅ ተነሳና እሱ አይደለም የገደለኝ ብሎ መሰከረ። ጌታ አምላክ ኃያል ፈጣሪ እንደሆነ በነፍስ ያየውን ነገር መሰከረ። ከእናንተ ጋር መጨቃጨቅ ብዙ እንደው ዘመንን መጨረስ ነው። ወደሚቀጥለው ቪዲዮ እንሂድ።
ለ1000 ክርስቲያን 1 ሙስሊም አንገቱን ቁረጠው የሚል ሰማሁ። ክርስቲያን ሞት ፈርቶ አያውቅም። እንደው የክርስቲያንን ጠባይ አለማወቅ አንዳንድ ጊዜ ሞኝነት ነው። ያስሄዳል። ይህ ኢትዮጵያዊ ባህል ነው፣ ኢትዮጵያዊ ስርዓት ነው። ወገናዊነትን ያሳያል፣ አንድነትንስ ያመጣል። ግዴላችሁም ይህ ከባይዳን የወረሳችሁትን አላስፈላጊ ኢትዮጵያዊ ባህልና ስርዓት፣ ወገናዊ ፍቅር የተለየውን ጥላቻና ደም ማፍሰስ እርሱት እንላለን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርሱት። ይልቁንም ከኢትዮጵያ እርሱት ተብላችኋል። ይሄ መልእክት በመልካም ፍቅር፣ በአንድነት፣ በኢትዮጵያዊነት፣ በባህል፣ በስርዓት የሚያምኑትን መልካም የሆኑትን የእስልምና አስተምሮ ያላቸውን ወገኖች ሳይሆን በተለይ ደግሞ ጽንፍ ይዘው ጽንፍ ረግጠው ኦርቶዶክሳውያንን አንድ ሙስሊም ለ1000 ክርስቲያን ኧረ እባክህ የማን እጅ በሶ ጨብጧል? በመንፈስ ቅዱስ ኃይል ከአንበሳ ጋር የታገሉ አባቶች ልጆች ነን። በነገራችን ላይ ዘመኑ የእሳት ልጅ አመድ እንደሚሆነው ሆኖብን ነው እንጂ ረመጥነን። ደጋግመን ልንነግራችሁ የሚገባው ነገር ረመጥነን፣ እንፋጃለን። ይሄ መንፈስ ቅዱስ ያቀጣጠለው ኃይል እግዚአብሔር አንድ ጊዜ ከተነሳ እንጃ መሸሸጊያም አይኖርም እውነት ለመናገር። ስለዚህ ልታስቡበት ይገባል። ደጋግመን ልንነግራችሁ የምንፈልገው ነገር አስቡበት። ከእንደዚህ አይነት እኩይ ምግባር ውጡና የብፁዕ አባታችንን ቃልና ትምህርት ሰምታችሁ ተግሳጽ ሰምታችሁ እንግዲህ ትመለሳላችሁ ብዬ አስባለሁ። ብፁዕ አቡነ አብርሃም የእርሶ በረከቶ ቡራኬው ይድረስን። ወደሚቀጥለው ቪዲዮ እንሂድ። ይህንን ቪዲዮ እጅግ ስለሚያስተምር እኔም ደግሞ በትምህርታችን ላይ በምናደርገው ውይይት ላይ መልካም የሆነን ቃል መልካም የሆነን የበረከት ድምፅ ብንሰማ በጎ ነውና የአባታችንን የአባ ገብረ ኪዳንን መልእክት አስተላልፌላችሁ ፕሮግራሜን እጨርሳለሁ ማለት ነው። አብራችሁን ቆዩ እስከ መጨረሻው። እርቦት ሲለምነው የምታውቀውን ልጅ አምላክ ነው ብሎ መቀበል እንዴት ያለ አይምሮ ነው! እርቦት ሲለምናት ያየችውን፣ ደክሞት ሲያለቅስባት ያየችውን አምላኬ ብላ የምታምን ልቧ እንዴት ያለ ትልቅ ነው! የእመቤታችን በእውነት እንደ ድንግል ማርያም ያለ ልብ ከምድርና ከሰማይ የሰፋ ልብ በምድር ላይ የለም። ትልቁ ነገሯ እግዚአብሔርን መምሰሏ፣ ንጽህናዋ፣ ቅድስናዋ፣ የሚደነቅ እምነቷ። እንዴ ሔዋን እኮ ያየችውን አምላክ ነው ማመን ያቃታት። ያየችውን አምላክ ማለት እፍ ብሎ መንፈስ ቅዱስ ሲያሳድርባት፣ በገነት ሲያሰለጥናት፣ ድንቅ ድንቅ ነገሮች ሰርቶ ሲያሰማራት፣ ብርሃን ያለበሳትን ጌታ ነው ማመን። እመቤታችን እኮ አምላክ ሰው ሆኖ አያውቅም። ከዚያ በፊት ሆኖ የማያውቅ ነገር ያመነች የመጀመሪያዋ እኮ ናት። ቅዱስ ጴጥሮስ እንኳን በባህር ላይ ሲሄድ አይቶት እኔም ልሞክረው አለ እና እሺ መሀል ላይ ሄዶ የመምህራችን የእንታ አባ ገብረ ኪዳን በረከታቸው ለኛ የሚድረሰን፣ ጸሎታቸው ለሀገር ለወገን የተረፈ ያድርግልን። እንግዲህ ፕሮግራማችንን ጨርሰናል። እኔ መጋቤ ሰናያት መምህር ልዑል ተፈሪ ከእናንተ ጋር አብሬ ቆይቻለሁኝ። ቻናላችንን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ አገልግሎታችንን ይደግፉ። የእግዚአብሔር ሰላም ከሁላችን ጋር ይሁን። የክርስቶስ ሰላሙና ፍቅሩ በቤታችሁ ሁሉ እንደ ወንዝ ሙላት ይፍሰስ። ሰላም ቆዩ።